ቃሌ ቃሌ ከማር ይልቅ ይጣፍጣል። ቃሌ ቃሌ ከማር ይልቅ ይጣፍጣል። ውድ የጌታ ወገኖች በተለያየ ቦታ ሆናችሁ ይህን ፕሮግራማችንን የምትከታተሉ ሁሉ የእግዚአብሔርን ጸጋና ሰላም ዛሬም እየተመኘሁላችሁ ሁላችሁንም እንኳን ወደዚህ ወደ 30 ቀን የጾም ጸሎት ፕሮግራማችን መጣችሁ የምላችሁ እህታችሁ ውብገነት ነኝ ከዚህ ከኤድመንተን ካናዳ። ዛሬም በቀን 24 የምናቀርብላችሁ አንተን እንዳልበድል ቃልህን በልቤ ሰወርኩ የሚለውን ነው። አንተን እንዳልበድል ቃልህን በልቤ ሰወርኩ ይላል። የመሪ ጥቅስ አድርገን የወሰድነው ዮሐንስ 3:20-21 ላይ ያለውን ነው። በጌታ ስም አነባዋለሁ። ክፉ የሚያደርግ ሁሉ ብርሃንን ይጠላል፣ አድራጎቱም እንዳይገለጥበት ወደ ብርሃን አይመጣም። በእውነት የሚመላለስ ግን ስራው በእግዚአብሔር የተሰራ መሆኑን በግልጽ ይታይ ዘንድ ወደ ብርሃን ይመጣል ይላል። አንተን እንዳልበድል ቃልህን በልቤ ሰወርኩ። ገና በአፍላ ጉርምስና እድሜ ላይ ሳለሁ ያነበብኩት እንዲህ የሚል አባባል ነበር። ወይ መጽሐፍ ቅዱስ ከኃጢአት ያርቅሃል አሊያም ኃጢአት ከመጽሐፍ ቅዱስ ያርቅሃል ይላል። በእርግጥ ይህ አባባል እውነት እንደሆነ ብዙዎቻችን የራሳችንን ልምምድ በመፈተሽ ልንመሰክር እንደምንችል አምናለሁ። የኃጢአት ልምምድ ከእግዚአብሔር ቃል ያርቀናል። የጨለማን ስራ ስንለማመድ በጨለማ ውስጥ መቆየትን እንመርጣለን እንጂ ወደ ቃሉ ብርሃን ለመምጣት አንፈልግም። ጌታችን ኢየሱስ ይህንን አስመልክቶ እንዲህ በማለት ተናግሯል። ክፉ የሚያደርግ ሁሉ ብርሃንን ይጠላል፣ አድራጎቱም እንዳይገለጥበት ወደ ብርሃን አይመጣም። በእውነት የሚመላለስ ግን ስራው በእግዚአብሔር የተሰራ መሆኑን በግልጽ ይታይ ዘንድ ወደ ብርሃን ይመጣል ይላል። ሃሌሉያ። እንግዲያውስ ለእግራችን መብራትና ለመንገዳችን ደግሞ ብርሃን የሆነውን የእግዚአብሔርን ቃል በልባችን ሲሰወር በብርሃን ለመመላለስና በጨለማ የሚመስለውን ክፋት ለመሸሽ እንችላለን። ለመሆኑ መዝሙረኛው ቃሉን በልቡ መሰወር የቻለው እንዴት ነው? አንደኛ ለቃሉ ተገቢውን ዋጋ በመስጠት ነው። ሰወርኩ ተብሎ የተተረጎመው ቃል እጅግ ውድ የሆነ ዋጋ ያለው ንብረት በቀላሉ እንዳይሰረቅ፣ እንዳይበላሽ ወይም እንዳይጠፋ በጥንቃቄ ማስቀመጥን የሚያመለክት ቃል ነው። እናማ መዝሙረኛው ቃልህን በልቤ ሰወርኩ ሲል ለእግዚአብሔር ቃል የሚሰጠውን የከበረ ዋጋ እንዲሁም ያንን የክቡር የሆነውን ቃል በምንም ሁኔታ ከእርሱ እንዲወሰድበት እንደማይፈልግ አገላለጽ ነው። ከአእላፋት ብርና ወርቅ ይልቅ ካፍህ የሚወጣው ሕግ ይሻለኛል አለ መዝሙር 19:72። የእግዚአብሔርን ቃል በልባችን መሰወር የምንችለው እኛም ለእግዚአብሔር ቃል የሚገባውን የከበረ ዋጋ በሕይወታችን መስጠት ስንችል ነው። ሃሌሉያ። ሁለተኛው ቃሉን ሁል ጊዜ በማሰላሰል በመዝሙር 1:1-2 ቃሉን በልባችን በመሰወር ከክፋት መንገድ ለመራቅ ቃሉን ማሰላሰል ወሳኝ መሆኑን ያሳየናል። ይህን ሁላችን የምናውቀው ጥቅስ ነው። መዝሙር 1:1-2 ምን ይላል? በክፎች ምክር የማይሄድ በኃጢአተኞች መንገድ የማይቆም በፌዘኞች ወንበር የማይቀመጥ ሰው ብፁዕ ነው፣ ነገር ግን ደስ የሚሰኘው በእግዚአብሔር ሕግ ነው፣ ሕጉን በቀንና በሌሊት ያሰላስለዋል ይላል። ጌታችን ኢየሱስ ክርስቶስ የእኛን ስጋ ለብሶ ለእኛ ምሳሌን የሚሆነውን ሕይወት በኖረበት በምድር ቆይታው ለቃሉ ትልቅ ዋጋ በመስጠትና ቃሉን በቀንና በሌሊት በማሰላሰል ቃሉን በልቡ ሰውሮ ነበረ። ከሰይጣንም ጋር በምድረ በዳ ባደረገው ትንንቅ በልቡ የተሰወረው ቃል ኃጢአትን ከመስራት እንደጠበቀው ከፈታኙ ለመጣበት ጥቃት ሁሉ ተጽፏል እያለ መልስ ሲሰጥ እንመለከታለን ማቴዎስ 4 ላይ። እኛም ለእግዚአብሔር ቃል ተገቢውን ዋጋ ብንሰጥ
በቀንና በሌሊት ብናሰላስለው ያን ጊዜ በልባችን ይሰወራል። አካሄዳችን የሚመራበት የእግራችን መብራት ይሆንልናል። የሕይወት ምንጭ የሆነውን ልባችንን አጥብቀን ለመጠበቅ ይህንን እውነት ማስተዋል ወገኖቼ እጅግ ወሳኝ ነው። ሃሌሉያ አሜን። የዘላለም አምላክ የዘላለም ንጉሥ እግዚአብሔር ሆይ ክብር በሰማይ ክብር በምድር ላንተ ይሁንልህ። አባቶይ ዛሬም ቃልህን በልባችን በመሰወር በስውር ከምንሰራው ኃጢአት ነፃ እንድታወጣን በጽድቅህም ጎዳና ዘወትር እንድትመራን በክርስቶስ ኢየሱስ ስም እንጸልያለን። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም አሜን። ቃሌ ከማር ይልቅ ይጣፍጣል። ቃሌ ከማር ይልቅ ይጣፍጣል። ይለያል ይቀድሳል አስተዋይ ጠቢብ ያደርጋል። ቃሌ